እንኳን ልትረዳት ይገባ ነበር ለመሩ ስትል። በእርግጥ እሷን ማመን በጣም ይከብዳል። ቢከብድም ግን ደግሞ መሩ ምን ትሆን ብላ መጠርጠር ነበረባት። በኋላ የሆነ ነገር ብትሆን ናሆምና ጽናት በጣም ጸጸቱን አይችሉትም። ምክንያቱም በጣም አደገኛ ሁኔታ ላይ ነው ያለችው መሩ። ምን አለበት ምንድን ነው ብሎ ተረድቶ የመሩን ህይወት ቢታደጋት። ይች ልጅ ከቀን ወደ ቀን የመሩን ማስፈራራት እየጀመረች ነው የሄደችው። ነገ ጧት አንድ ነገር ሁና ወይኒ በገዛ እጄ ብሎ ጸጸትና ለቅሶ ከመምጣቱ በፊት ትኩረታቸውም መሩ ላይ ነበር ማድረግ ያለባቸው። ጽናትና ናሆም በጣም ራስ ወዳድ ሆነዋል አሁን ላይ። ለምን ነው ራስ ወዳድ የሆኑት? እንግዲህ ያለፈውን ታሪክ በመያዝ የመሩን ህይወት ላልታደግ ብለው ሊያስገድሏት በመሆኑም በጣም እጅጉን ደብረውናል በዛሬው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች እንደምን አላችሁ? እኔ ያለው አልሐምዱሊላህ ሁሉ ሰላም ሁሉ አማን። እንግዲህ ዛሬ ወደ ድራማው ስንመለስ ሱሲ በጣም በእውነተኝነት ልትነግራቸው ብትሞክርም ካለፈው መጥፎ ስህተቴ በጣም ተጸጽቻለሁ። መሩዬ አንቺ ልጅ እየፈለግሽ ልጅሽን ግን ወልድሽ ለመሳም አልበቃሽም። እኔ ግን ይኸው አልፈልገው ብዬ ልጅ ተወልዶ እንኳን ልጅ አለኝ አልልም፣ ለእናቴ ጥየዋለሁ። ስለዚህ ያለፈው ህይወቴም በጥሩ ነገር መካስ አለብኝ። የመሩን ህይወት እንዲታደጋት ናሆሚ እዛ ቤትችን ሰራተኛ ማስወገድ ያለበት ብላ ወስና፣ በእርግጥ በፊት ላይ መጥፎ ስራዎችን ብትሰራም አሁን ግን ለመሩ ህይወት ስበብ የሆነች ነበረ ሱሲ። ነገር ግን ናሆምና ጽናት ራስ ወዳድ በመሆናቸው ነገሮችን ደፋፍነው ዝም ማለታቸው በጣም ይከብዳል። ይህ ነገር ከሰኒ ደርሶ ቢሆን ኑሮ ሰኒ እውነቱን ታውቅ ነበረ። ምክንያቱም ከዚህ በፊት ሀዊ ብላ ስለጻፈችላት አሁን ለሰኒ ሱሲ ነግራት ቢሆን ኑሮ ሰኒ ነገሮችን የመሩንም ህይወት ታተርፍ ነበር። ውድና የተከበራችሁ ተከታታዮቻችን ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እዚህ ጋር ኪራ ያምነኛል ለጽናት መናገር አለብኝ ብላ ሱሲ አሁንም እዚህ ቤት እንዳትመጭ ከተባለችበት ከነ ኪራ ቤት ተመልሳ ትሄዳለች። ምክንያቱም ጽናት ታምነኛለች፣ ለመሩ የምትቀርባት ብቸኛ ጓደኛዋ እሷ ናት በማለት ምክንያቱም ሰኒን ብዙ ስለማታውቃትና ምን እንደሆነ ስላልቀረበቻት ለጽናት ነበር ልትናገር የቻለችው። ጽናትም ደግሞ ከቤት አመናጭቃ እነዚህ ቤት እንዳላይሽ በማለት ጩህ አባትና ዋርዳት ከቤቷ ታባራታለች። ነገር ግን መሩ የከፋ ሁኔታ ላይ መሆኗ በለቅሶዋና በእንባዋ ይለይ ነበር። ሰኒ በአሁኑ ሰዓት ለማንኛቸውም ሳይሆን ለራሷ በጣም ትልቅ ችግር ውስጥ እንደሆነች ነው። ምክንያቱም ጆከርና ሰኒን የሚያስፈራራቸው ልጅ በአካል ቤቷ ውስጥ ተገኝቶ ዛሬ በአካልም እየዛተ እያስፈራራትም ጭምር ነው። ምክንያቱም ይህ እስቤል የሚባል ልጅ ወይም ደግሞ የሚፈልገውን ዓላማ ቀጥ ብሎ መናገር ነው ያለበት። አሊያም ደግሞ በፍርሃትና በስጋቻ ሊጎዳቸው አይገባም። ምክንያቱም በእርግጥ ጆከር ጓደኛዬ ብሎ አምኖት ነበር። ነገር ግን ደግሞ የሰኒንም ህይወት እንዲጠፋ ስላልፈለገ ጓደኛውን በመምታት ጓደኛውም እሷን ገሎ እስር ቤት እንዳይገባ በማድረግ በሁለታቸው መካከል ገብቶ ነበር። ነገር ግን የአጋጣሚ ሁኔታ ሆኖ የተመታ በዛው ሲቀር ማለት ነው እንደሞተ ተብሎ ነበር። ነገር ግን አሁንም እስፔን የሚባለው የነኪራ ወንድም እንዳልሞተ ነው። ውድና የተከበራችሁ ተከታታዮቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከጎን ሆናችሁ ለምታበረታቱኝ፣ ለምትሰጡኝ ሀሳብ አስተያየት እጅጉን ከልብ አመሰግናለሁ። አሁንም ደግሞ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጎን ሆናችሁ እንድታበረታቱኝ በአክብሮት የምጠይቃችሁ ይሆናል። ሰኒ እንደምትመለከቷት
በስልክም ሲያስፈራራቸው የነበረው ሰውዬ ሰኒና ጆከርን በጣም ሲያስፈራራቸውና ሲዘትባቸው የነበረው ሰውዬ ዛሬ በአካል እዚህ ከቤታቸው ተገኝቶም በድጋሚ ያስፈራራቸው ይገኛል። የሰውና የንጹሃን ደም ሜዳ ላይ ያስቀርታችሁ ነበር፣ እናንተ ሁለታችሁም እስር ቤት ትበሰብሳላችሁ፣ የእናንተ ህይወት በኔ እጅ ነው ያለው እያለ ያስፈራራቸዋል። ጆከርም በጣም ተናደደና ከዚህ በኋላ አፍህን ከከፈትክ እገልሃለሁ እያለ እየዛተና እየጮኸ ያስፈራራዋል። ሰውየውም ደግሞ እኔ ልታስፈራራ ሞራን የለህም፣ ነገር ግን የልጅቷም የዋህና መሰለኝ አንተ የምትላትን ነው የምትሰማው እያለ ጆከርና ሰኒን ሊያጣላቸው ይሞክራል። እውነት ለመናገር በጣም የጆከር ሁኔታና እንዲሁም ደግሞ የስፔል ሁኔታ በጣም ግራ ያጋባ ነበረ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ተመልካቾቼ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከጎኔ ሆናችሁም እንድታበረታቱኝ በአክብሮት የምጠይቃችሁ ይሆናል። እንደምትመለከቱት ኪራና ቅዱስም እንደምትመለከቷቸው መንገድ ለመንገድ እያወሩ ይገኛሉ። ቅዱሴ የተፈጠረውን ነገር ናቲ ቢነግረኝም እጅጉን ከልብ አዝኛለሁ። ነገር ግን ህይወት እንዲያሰቧት አትሄድም፣ እሷ በመራችን እንጂ እኛ ባሰብናት አንሄድም ይለዋል። ነገሮች ሁሉ ይስተካከላሉ፣ ለበጎ ነው ጓደኛዬ፣ ስራ ይረፍድብኛል፣ መሄድ አለብኝ፣ አንተም ደግሞ ከቤት እንድትመለስ እያለ ኪራ ለቅዱሴ ይነግረዋል። ቅዱስም አው ኪራ በቃ ሁሉ ነገር ሰላም ሆኖልኛል፣ ያው መኪና መንዳት ብቻ ነው እያገደኝ ያለው፣ ሌላው ሁሉ ደህና ነኝ እና ደግሞ የዛ ሁኔታ ትንሽ አበሳጭቶኛል። ተስፋ ቆርጭም ነበረ፣ ከቆረጥኩበት ተስፋ ከነገ ዛሬ እመለሳለሁ ብዬ ያልጠበቅኩን ነገር ሳገኝ እጅጉን በጣም አዝኛለሁ ይላል ቅዱሴ። አይ ቅዱሴ እውነትህን ነው፣ ነገሮች እንደዚህ ሲፈጠሩ ሁሉም ይደብራል፣ ነገር ግን ደግሞ እኛ ወደፊት እንጂ ወደኋላ መሄድ የለብንም እያለ ይመክረዋል ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት ናሆም እጁን አቁሞ ሰራተኛይቱን ሁለተኛ ያችን ሶስ የምትባል ልጅ ካገኘሻት እገልሻለሁ እያለ ይዝትባታል። ናሆም ግን ሶሲን ሊያምናት ይገባ ነበር። ምክንያቱም የዚች ልጅ ከቤቱ ያለችው ሁኔታ በጣም ከባድ ነው። ምን አስባና ምን ፈልጋ ከመሩ ቤት እንደገባች እንደው በጣም ግራ ያጋባል። መሩን ለመግደልና መሩን ለማጥፋት የማትጥራቸው የማታደርጋቸው መንገዶች የሉም። የሆነ ነገር ስታገኝ እየሄደች እሷን እንደዚህ እያለ ታስፈራራለች። እዚህ ጋር እንግዲህ እንደምትመለከቷት ሀና ከሄኖክ ጋር እያወራች ትገኛለች። ሄኖክም ሀናን ያሻፈደ እያወራ ይገኛል፣ ኪያን ለማስቀናት ማለት ነው። ኪያም ደግሞ እነሱ እንደዛ ሲሆኑ ቅናት እየጀመራት መጣ። ሄኖክን እየወደደችው መጣች መሰለኝ ማለት ነው። እዚህ ጋር ሄኖክም ደግሞ ሀንዬ ያንቺ እኮ ፈታ ያልሽ ሰው ነሽ፣ ያንቺ ፈታ ያልሽ ነሽ፣ ደበደቡኝ ደበደብኳቸው እያለ እየተቀደደ ያወራል። ወይ ያንተ ነገር መቼ ነው የሚያልቅብህ? ውድና የተከበራችሁ የጽናት ድራማ ተከታታዮች ሁላችሁም በያላችሁበት ቦታ ሆናችሁ ለወንድማችን ማስተር አብነት ድምጽ ሁኑ ያላችሁ ኮሜንት ላይ ያደረጋችሁ ዘመቻ በሙሉ ለማስተር አብነት ያላችሁ ፍቅርና አንድ እንደ ኢትዮጵያዊ በጣም ደስ የሚትሉ ምን አለበት ሁሉም እንደ ማስተር አብነት ቢሆንልን። ሃይማኖትና ዘር እንዲው ሳያግደው ጥቁር ነው ደሃ ነው ነጭ ነው ሳይል ገጠር ለገጠር እየሄደ አባቶችን እናቶችን ከወደቁበት ከጎዳና እያነሳ በቻለው በገንዘቡ እየረዳ አሊያም ደግሞ በሰጡት በታማኝነት እየረዳ ኑሮ ነበር። የራሱን ህመም ደብቆ የታመሙ ሰዎች እንዲታከሙም እያደረገ ኑሯል። አሁን ላይ ግን በሱ በደረሰበት ትልቅ የህመም በደረሰበት የበሽታ ለህዝቡ እንዳመለከተም ግልጽ ሆኗል። ሁላችሁም በገንዘብ ሳይሆን በጸሎታችሁና
በዱዓችሁ በሃይማኖታችሁ በሁላችሁም ጸሎትና ዱዓ እንድታደርጉልኝ የኢትዮጵያ ሕዝብ በአክብሮት ጠይቃለሁ ብሎ እንዳለውም በእርግጥም ኢትዮጵያዊነታችሁን ስላሳያችሁን በቲክቶክም በፌስቡክም በዩቲዩብም በተለያዩ ሶሻል ሚዲያዎች እየገባችሁ ኮሜንት ላይ ባደረጋችሁ ዘመቻ እጅጉን ኢትዮጵያዊነት አንድነታችንን አስመስክራችኋል። ወንድማችን ማስተር አብነትም ተሽሎት ደግሞ ወደዛ ወደ ቀድሞው እርዳታው ወደ ምስኪኖችን ወደሚረዳበት እንዲመለስ የሁላችንም ዱዓና ጸሎት ያስፈልገናል። ካሰበበት ሂዶ በሕክምናውን በሰላም በሳቅ በደስታ አጠናቁ ከሚወዱት ቤተሰቦቹና ልጆቹ ተመልሶ እንዲቀላቀልም የሁላችንም ምኞትና ተስፋ ነው። ውድና የተከበራችሁ ተመልካቾቻችን እንግዲህ ናሆም እንደምትመለከቱት ሶሲን አግኝቷት አንቺ ማትረቢ እያለ ሶሲንም በጥፊ ይመታታል። ምክንያቱም ናሆም እዚህ ላይ በጣም ትልቅ ስህተት እንዲሰራ ነው የታየው። ምክንያቱም ይች ልጅ ለሱ ብላ ወይም ለመሩ ብላ ትልቅ ነገሮችን ወደ ቀድሞ ህይወቷን ትታ አሁን ወደ አዲስ ምዕራፍ እየገባች በጣም ተጸጽታ መሩን የሆነ ነገር እንዳታደርጋት ብላ ብትነግረው፣ ነገር ግን ደግሞ ናሆምና ጽናት ብለው ባለማዳመጣቸው እጅጉን በጣም አዝነንባቸዋል። ምክንያቱም ልጅቷ በጣም አደገኛና መጥፎ ሰው ናት። ውድና የተከበራችሁ ተመልካቾቻችን ናቲ እንግዲህ እንደምትመለከቱት ከቅዱስ ጋር እንደተነጋገሩ ማታ እንዳባረረው ጎዳና ላይና ውጭ ላይ ሲያለቅስ አድሮ የድሮውን ጓደኛውን እንደው አንተ እንደዚህ አድርገህ አቆይተህኝ አሁን ከመለኝ ልቀመጥ እያለ ሰቅሰቅ ብሎ አለቀሰ። ወንድ ልጅ ሲስቅ እንጂ ሲያለቅስ አያምርበትም። ወንድሜ አይክፋ፣ ሁል ጊዜ ደስታ ይሁንላችሁ። ውድና የተከበራችሁ ውድ የኢትዮጵያውያን ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘንን ያምጣልን። ኪራንም እንግዲህ እንደምትመለከቱት ከቅዱስ ቤት ሆኖ ስለ ሽምግልናው ወይም ደግሞ ናታንን ይዞ እንዲሄድ በጣም አላወቅም ነበር። ነገሮች ሲገልጹለት እሱ ራሱ በጣም ግራ ተጋባ። ውድና የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ስርፍ እንዲል የምንጊዜ ምኞቴ ነው። ውድ ቤተሰቦች ሰብስክራይብ ያላረጋችሁኝ ሰብስክራይብ እያረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አብራችሁን እንድትቆዩ በአክብሮትም እጠይቃለሁ። ውድ ተመልካቾቻችን እንግዲህ በቀጣይ በሀሪፍ ቪዲዮዎች እስከምንገናኝ ደህና ሰንብቱልን እያልን የምንሰነባበታችሁ ይሆናል። እንግዲህ ቅዱስ እንደምትመለከቱ ቤቱ በዚህ መልኩ ጥጤ የሚባለው አቤል የሚባለው ሰውዬ ቤት ገብቶ ማንንም ሲያጣ የቅዱስን ቤት ምስቅልቅሉን አውጥቶ ወጥቷል። ምክንያቱም ያ ሰውዬ በጣም ዱርዬና መጥፎ ሰው ነው። ነገር ግን ደግሞ እነሱም ማን ነው የምትመታው እያለ ናቲ ጎበዙ በመቀበሉ እጅጉን በጣም ጀግንነቱንም አስመስክሯል። ውድና የተከበራችሁ ተመልካቾቻችን እንደምን አላችሁ? ለቻናላችን አዲስ የሆናችሁ አሁንም በቅድሚያ ሰብስክራይብ ማድረጋችሁን እንዳትረሱ። ሰኒ እንግዲህ እንደምትመለከቷት በጣም ደንግጣና ፈርታ ፍርሃት ላይ ነው ያለችው። በቤቴ ምን ነው ሰላም አጣሁኝ፣ እንደው ጆከርን አልተኛሽም እንዴ ይላታል። እሷም አልተኛህም እንዴ ትለዋለች። አይ እኔማ አልተኛሁም ገና ነኝ ይላታል። እኔማ አልተኛሁም እንዲህ ሰኒ ፈራሽ እንዴ ይላታል። አዎ ፈርቻለሁ ትለዋለች። በቃ እኔ ያለሁልሽ አትፍሪ ይላታል። አይ አንተ እኮ እዚህ ነው ያለኸው ትለዋለች። አይ እኔ በሁሉም ነገር አንቺ ጋር ልሆን እችላለሁ ይላታል። ውድና የተከበራችሁ ተመልካቾቻችን ሁላችሁም ሰብስክራይብ አድርጉ። ኪራ እንግዲህ እንደምትመለከቱት በጣም ደስ ብሎታል። በጣም የራሳቸው ክፍልና የራሳቸው ቤት ስለኖራቸው እጅጉን በጣም ደስ ብሏቸዋል ማለት ነው። ሰኒ እዚህ ጋር ተመልከቱልኝ። እሷም እንደምትመለከቷት በጣም ቆንጆ ሆናለች።
እና ውድ ቤተሰቦች ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። አበረታቱን። ቁጭ አልኩ ጊዜና እንቅልፍ መጣ ማለት ነው። እስኪ እኔ ልሂድና ማለት ነው ቤተሰብ እናንተ ጋር ትንሽ ቦጨቅ ቦጨቅ ወራ ወራ እያደረግን ማለት ነው። ምን ብንሰራ ይሻላል መሰላችሁ? አይመስላችሁም? ቁጭ ከማለት እንቅልፍም ከመምጣቱ በፊት ሸዋር ወስጄ ነበር። ገና ሸዋር ወስጄ እየወጣሁኝ ነው። ከዛም ደግሞ ሸዋር ወስጄ የሆነ ደፋያ ምናምን አለ አይደል? ኧረ እናንተ እንዴት ነው የብርዱ ነገር? ወይኔ ጉዲ ዘንድሮ አይ አለ እና ብርዱ አልተቻለም ማለት ነው ቤተሰብ። እናንተ ጋር እንዴት ነው ብርድ ምናምን? ደፋያ ሸቅዬ ነበር ከሸዋር ስወጣ ማለት ነው። እና ደፋያው እንቅልፌን አመጣው። የምሬን ነው የምላችሁ። ስለሞቀኝ እዛው ተኝ ነበር ያለኝ ማለት ነው። መውጣት አልፈለኩኝም ከደፋያው ማለት ነው። ደግሞ እና ማርያም አመጡ ከሀረባችንን የሚሉት ማጥፋት አለብኝ። እና ኪራና ጽናት በዚህ ብርድ እናቴ ፍቅራቸውን እያጣጣሙ ይገኛሉ። እናንተ ምን አለባችሁ? አጣጥሙ። እኔ የመዲያም ቤት ቀዝቃዛ የመዲያም ቤት እቃ አንጎሌን ያወጣዋል። እናንተ እዚህ ትተቃቀፉልኛላችሁ። ተቃቀፉ እንጂ ምን አለባችሁ? ወይኔ ደርቤ ማንም መሰላችሁ የመሰልኩ ጎታ በርሜል መስያለሁኝ። የምር በውስጥ የሆነ እንደ በጠንያ ለሰለሰች እንትን ቱታ ምናምን ለበስኩ በውስጥ ማለት ነው። ጠይብ ከዛ ምን አረኩ መሰላችሁ? አሁን ደግሞ ሮቤን ጨመርኩበት። ወይኔ ማንን ነው የምመስለው ሳስጠላ። ሁላችሁም ሰብስክራይብ አድርጉ። ጎታ በርሜል መሰልኩኝ። ኧረ ይምሰል እናቴ። ዋናው ብርዱን እናቴ ከያዘልኝ እውነት ለመናገር እንደዚህ አይነቱን ቢጃማዎች እየሄዳችሁ እየገዛችሁ ልበሱ። ምክንያቱም ምንም እናንተ ጋር ብርድ የሚባል ነገር አይመጣም። እውነቴን ነው የምላችሁ። እና ቤተሰብ በቀጣይ ቪዲዮ ውስጥ ከምንገናኝ በፍቅር በሰላም በደስታ እንድትቆዩኝ። እዚህ ጋር በጣም ሰናዊት እንደምትመለከቷት በጣም ደክሟታን ያ ሰውዬ ሲያሯሩጣት ከዋለ በኋላ በስልክ እየደወለ ሲያስፈራራቸው ከዋለ በኋላ መጨረሻ ላይ ከቤታቸው ገብተው ከተኙ በኋላ በተኙበትም መጥቶ ፍጡር እየበላ እንጀራ እየበላ ይቀሰቅሳቸዋል። አይገርምም? በጣም ነው የሚያናደው ማለት ነው። እና ቤተሰቦቼ በጣም እወዳችኋለሁ፣ አክብራችኋለሁ። በያላችሁበት የዓለም ዳርቻ የምትከታተሉኝ ውድ ኢትዮጵያውያን ሰላማችሁ ብዝት ትርፍ ይበልልኝ። እወዳችኋለሁ፣ አክብራችኋለሁ። ቶሎ ብዬ ፀጉሬን ማድረቅ አለብኝ ማለት ነው። ወይኔ ውስጥ ሸዋሬን ባመጣ ኖሮ ይሻለኝ ነበረ። ፀጉራችን አሁን ላይ አይደርቅም ማለት ነው። እና ፀጉራችን ካልደረቀ ደግሞ ንፋስ እኔ ራሴን ያመኛል እንደ ንፋስ እያደረገ ማለት ነው። እና በሱ እንትን ስለምፈራው ነው የምላችሁ። ሁላችሁንም ወዳችኋለሁ። ሰላማችሁ ይብዛልኝ በያላችሁበት ቦታ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ይህንን ቪዲዮ እስኪ ለሁሉም ሰው እንዲደርስ ላይክ፣ ሸር አድርግልኝ። እንግዲህ የጽናት ድራማ እዚህ ደርሰናል ማለት ነው። እጅግ ከልብ አመሰግናችኋለሁ ሁላችሁም። ሰብስክራይብ ግን አታደርጉም። ለምንድን ነው ሰብስክራይቡ 100 ለመሙላት ይሄን ሁሉ እንትን መውሰድ ያለብን ማለት ነው? ግዴታ ከላይቭ ላይ መግባት አለብኝ ለሰብስክራይብ ብዬ ማለት ነው። በቃ ከዚህ በኋላ ነገሮች ከቻልኩኝ ማለት ነው እያመቻችሁኝ ከላይቭ ላይ ለመግባት ሞክራለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ባይ ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።